ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ አካልን ነፃ ማውጣት ወይም ሃቤስ ካርፐስ ምንድን ነው የሚለውን የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትቆዩ በታላቅ አክብሮትና ትህትና እጠይቃለሁ። አካልን ነፃ ማውጣት ሃቤስ ካርፐስ ምንድን ነው የሚለውን የምናይ ይሆናል ማለት ነው። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። እንግዲህ አካልን ነፃ ማውጣት ወይም ሃቤስ ካርፐስ አካላዊ መብት ላይ የሚደርስ የመብት ጥሰት ቢሆንም እንኳን ከእስር እንዲፈታ የሚጠይቀው ሰው የታሰረው የወንጀል ድርጊት ፈጽሟል በሚል ቢሆንም እንኳን ሃቤስ ካርፐስ የፍትሐ ብሔር ጉዳይ ነው ማለት ነው። ስለዚህ አካል ነፃ ይውጣልኝ ሲል የሚቀርብ ክስ የፍትሐ ብሔር ክስ ነው ማለት ነው። ነገር ግን ጉዳዩ አካላዊ የሰው ልጅ ነፃነትና መብት ላይ የሚደርስ ጉዳት ወይም ደግሞ አካልን ነፃ የማውጣት ድርጊት ቢሆንም እንኳን ድርጊቱ የሚቀርበው በፍትሐ ብሔር የክስ ጉዳይ ነው ማለት ነው። ለመሆኑ የአካልን ነፃ ማውጣት ሃቤስ ካርፐስ የህግ ማዕቀፎች ምን ይመስላሉ? ሃቤስ ካርፐስ በየትኛው የህግ ማዕቀፍ ላይ ነው ያለው የሚለውን ለማየት እንሞክር። አካልን ነፃ ማውጣት ወይም ሃቤስ ካርፐስ ጽንሰ ሀሳብ ለመጀመሪያ ጊዜ ለዓለም ህዝብ የተዋወቀው እንደ አውሮፓውያን አቆጣጠር በ1215 ማግና ካርታ ቻርተር ላይ ነው። ማግና ካርታ በተባለው የእንግሊዝ ንጉስ ጆን የተቀበለው የመብት ቻርተር ሰነድ ላይ ነው። ሰነዱ ለመጀመሪያ ጊዜ የረቀቀው በካንተርበሪ ሊቀ ጳጳስ ሲሆን የማግና ካርታ ሰነድ ዋና ዓላማውም በተጠላው የእንግሊዙ ንጉስና በአማጺ መኳንንቱ መካከል ሰላም ለማውረድ በሚል ነበረ። የቤተ ክርስቲያን መብት እንዲጠበቅ፣ የመኳንንቱም ያለ ህግ የመታሰር እንዲከለከል፣ ያለ ህግ መታሰርን እንዲከለከል፣ ፍትህ ሳይጓተት በፍጥነት እንዲገኝና ለንጉሱ የሚደረገው ክፍያ ገደብ እንዲኖረው እንዲሁም የንጉሱ ስልጣን ከህግ በታች እንደሆነና ነፃ ሰዎች ያላቸው መብት ለማረጋገጥ የወጣ ወይም የመጣ ቻርተር ነው የማግና ካርታ ቻርተር ማለት ነው። እናም አካል ነፃ ማውጣት ወይም ሃቤስ ካርፐስ ለመጀመሪያ ጊዜ ይፋ የሆነው ለዓለም ህዝብ የተዋወቀው በዚህ ሰነድ አማካኝነት ነው እንደ አውሮፓውያን አቆጣጠር በ1215 ማለት ነው። ሌላኛው አካልን ነፃ የማውጣት ሃቤስ ካርፐስ የህግ ማዕቀፍ የሲቪልና ፖለቲካ መብቶች ዓለም አቀፍ ቃል ኪዳን ወይም ኢንተርናሽናል ኮቨናንት ኦን ሲቪል ኤንድ ፖለቲካል ራይትስ ICCPR ላይ ሲሆን ሀገራችን ያጸደቀችው የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን በአንቀጽ 9 ንዑስ አንቀጽ 1 ማንኛውም ሰው የግል ነፃነቱ በደህንነቱ እንዲረጋገጥለት መብት እንዳለው ይገልጻል። የሲቪል ፖለቲካ መብቶች ዓለም አቀፍ ቃል ኪዳን ወይም ኢንተርናሽናል ኮቨናንት ሲቪል ኤንድ ፖለቲካል ራይት አንቀጽ 9 ንዑስ አንቀጽ 4 መሰረት ማንኛውም ሰው በመታሰሩ ወይም በመያዙ ምክንያት ነፃነቱ የተነፈገ ሰው የስርዓቱ ህጋዊነት ወዲያውኑ መርምሮ ያለአግባብ መታሰሩ ካረጋገጠ በነፃ እንዲለቀቅለት ፍርድ ቤት የመቅረብ መብት አለው ማለት ነው። በእነኚህ የህግ ማዕቀፎች የአካል ነፃ ማውጣት ሃቤስ ካርፐስ የክስ አቀራረብ ምን ይመስላል የሚለውን ለማየት እንሞክር። ከህግ አግባብ ውጭ የታሰረ ሰው ከዚህ ስር እንዲፈታ ለፍርድ ቤት የሚቀርብ የፍትሐ ብሔር ጉዳይ ነው። ነገሩ የሚታየው በፍትሐ ብሔር መዝገብ ነው። በፍትሐ ብሔር ስነ ስርዓት ህግ ቁጥሩ አንቀጽ 177 መሰረት በወንጀል ህግ ወይም በዚህ ህግ በተነገረው መሰረት በማድረግ ፍርድ ቤት ሳይወስንበት ወይም ሳይፈርድበት ማናቸውም ሌላ ትዕዛዝ ሳይሰጥ በማናቸውም ሌላ ስልጣን ወይም በሌላ ሁኔታ በሌላ ሰው የተገደደ እንዳይዘዋወር የተከለከለ የተያዘ ወይም የታሰረ ሰው ሲኖር ይህ አድራጎት እንዲወገድለት ራሱ ፍርድ ቤት ቀርቦ እንዲያስረዳ ሊያመለክት እንደሚችል የፍትሐ ብሔር ስነ ስርዓት ህግ ቁጥሩ 177 ላይ በግልጽ ተቀምጧል ማለት ነው። ፖሊሶች ብዙ ጊዜ በማን አለብኝነት ይሁን አይታወቅም በሌላ ምክንያት ሰውን ፍርድ ቤት ሳያቀርቡ አስረው ያስቀምጣሉ፣ በፖሊስም ይሁን በሌላ ሰው ላይ። ነገር ግን የአላግባብ ተይዣለሁ ሃቤስ ካርፐስ ክስ ማቅረብ ፈልጋለሁ የሚል ሰው በፍትሐ ብሔር ስነ ስርዓት ህግ ቁጥሩ አንቀጽ 177 መሰረት በፍትሐ ብሔር ክስ ማቅረብ ይችላል ማለት ነው። የአቤቱታው አቀራረብ ምን ይመስላል የሚለውን ለማየት እንሞክር። በተገዳጅ ወይም ተገድጄ በአካሌ ተይዣለሁ የሚል ሰው ማመልከቻውን በመሐላ ቃል ወይም በቃለ መሐላ የተደገፈ ሆኖ የተያዘው ወይም የተገደደውን ሰው ስም፣ ያስገዳጁን ሰው ስም፣ ተገዶ የተያዘበትን ስፍራ፣ ይህንኑ የሚያረጋግጡ ሰዎች እንዳሉ የምስክሮች ስም፣ አድራሻ ዘርዝሮ ሊገልጽ ይገባል ማለት ነው። የተያዘው ሰው ራሱ መቅረብና የመሐላ ቃሉን መስጠት የማይችል በሆነ ጊዜ ሌላ ሰው ሊያቀርብለት የሚችል ሲሆን በዚህ ሁኔታ አቤቱታውን የሚያቀርበው ሰው በሚሰጠው መሐላ ላይ ዋናው ባለጉዳይ ለመቅረብ ወይም ማመልከቻ ለመጻፍ ያልቻለ መሆኑን ጨምሮ ሊገልጽ ይገባል ማለት ነው። አሁን እያየን ያለነው የአቤቱታው አቀራረብ ምን ይመስላል የሚለውን ነው። ፍርድ ቤት ማመልከቻው ሲቀርብለት ፍርድ ቤት ይሄ የሃቤስ ካርፐስ
መሰረተ ሀሳብ ላይ ጥሰት ተፈጽሞብኝ በግድ ተይዣለሁ፣ መብቴ ተጥሷል የሚል ሰው ፍርድ ቤት ማመልከቻ ሲቀርብለት አስገዳጁ አሳሪው ተገዳጁ ወይም ታሳሪውን ሰው ይዞ እንዲቀርብና ይህንንም ሰው የማይለቅበት ምክንያት እንዲያስረዳ በመጥሪያው ላይ የመቅረቢያውን ቀነ ቀጠሮ ወስኖ ትዕዛዝ ይሰጣል ማለት ነው። እንዲሁም ለፍርድ ቤቱ በቀረበው ማመልከቻ ላይ ነገሩን በምስክርነት ለማስረዳት ይችላሉ ተብለው የተጠቀሱ ምስክሮች እንዲቀርቡ ፍርድ ቤቱ ትዕዛዝ ሊሰጥ ይችላል። ፍርድ ቤቱ ማመልከቻው ሲቀርብለት አስገዳጁ ወይም አሳሪው ተገዳጁ ወይም ታሳሪውን ሰው ይዞ እንዲቀርብና ይህንንም ሰው የማይለቅበትን ምክንያት እንዲያስረዳ በመጥሪያው ላይ የመቅረቢያውን ቀነ ቀጠሮ ወስኖ ትዕዛዝ ይሰጣል። እንዲሁም ለፍርድ ቤቱ በቀረበው ማመልከቻ ላይ ነገሩን በምስክርነት ለማስረዳት ይችላሉ ተብለው የተጠቀሱት ምስክሮች እንዲቀርቡ ፍርድ ቤቱ በፍትሐብሔር ስነ ስርዓት ህግ ቁጥር 178 መሰረት ትዕዛዝ ሊሰጥ ይችላል ማለት ነው። በፍትሐብሔር ስነ ስርዓት ህግ ቁጥር 179 መሰረት ጉዳዩ በሚሰማበት ቀን በቀረበው ማመልከቻው ላይ የተገለጸው አቤቱታ እውነተኝነትን ፍርድ ቤቱ ይመረምራል። ስለ ማስረጃውም ተገቢ መስሎ የታየውን ትዕዛዝ ይሰጣል። ለአመልካቹ የተያዘው ህገ ወጥ በሆነ መንገድ መሆኑን ፍርድ ቤቱ ከተረዳ ወዲያው እንዲለቀቅ ትዕዛዝ ይሰጣል። የዚህ አይነት ትዕዛዝ ከፍርድ ቤት ከተሰጠ በኋላ ማናቸውም ሌላ ትዕዛዝ እንዲኖር ሳያስፈልግ ፍርድ ቤቱ ትዕዛዙ ብቻ በቂ በመሆኑ ሰውየው ከተያዘበት ነገር ሊለቀቅ ይገባል ማለት ነው። በሌላ በኩል ማመልከቻው ላይ የተገለጸው የአቤቱታ ቃል በማናቸውም ሁኔታ ለፍርድ ቤቱ የሚያጠራጥር መስሎ የታየው እንደሆነ አቤቱ ባዩ ዋስ ጠርቶ እንዲለቀቅ ሊያዝ ይችላል። ይህ ዋስትና የገንዘብ ማስያዣ ወይም የሰው ዋስ ሊሆን ይችላል። በዋስትና የሚገባው ግዴታ እንዲለቀቅ ያደረገው ፍርድ ቤት በፈለገው ጊዜ እንዲቀርብ ወይም ማንኛውንም ፍርድ ቤት የሚሰጠውን ትዕዛዝ አክብሮ እንዲፈጽም የሚያስገድድ ይሆናል ማለት ነው። ስለዚህ የክሱ አቀራረብና ፍርድ ቤቱ ሊሰጠው የሚችለው ትዕዛዝ ምንነት ይሄንን ይመስላል ማለት ነው። አይ ቲንክ ስለ ሃቤስ ኮርፐስ ወይም ተገዶ ስለመያዝ ያወቃችሁ ይመስለኛል ማለት ነው። ይሄ ተገዶ ያለ መያዝ መብት ወይም አካልን ነፃ የማውጣት መብት ሃቤስ ኮርፐስ እጅግ መሰረታዊና ህገ መንግስታዊ መብት መሆኑን መረዳት መቻል አለባችሁ። ነገር ግን ይሄ ጉዳይ የሚቀርበው በወንጀል ሳይሆን በፍትሐ ብሔር ነው ማለት ነው። በዚህ አግባብ ልታዩት ይገባል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።